አቶ ታሲን፣ አቶ ጃን እንኳን ደህና መጣችሁ። አመሰግናለሁ ቱፋን። ሂክመት መጣለች እንዴ? አይ ገና አልመጣችም። ጥሩ፣ ልክ ስትመጣ ወደ ስብሰባው ክፍል ላካት። እሺ እሺ፣ ችግር የለም። ሆን ብላ ነው የምታደርገው። አጎቴ የምታረፍዶኛል ለማበሳጨት። ጂሃን፣ እንዴት እንደሚሆን ላስረዳ። ድርድር ላይ በደንብ መከራከር አለብህ። ምንም አይነት ጊዜ ልንሰጣችሁ አይገባም። ስለዚህ ተረጋጋ፣ ምንም አትጨነቅ። ምን ነው? አክስትህ እጅግ በጣም ብልህ ሰው ነች፣ በጣም ብልጥ ሰው ነች። ይገርምሃል፣ የራሴን ዘዴ ነው ራሴ ላይ የተጠቀመችብኝ። አቶ ታሲን፣ ወይዘሮ ሂክመት ሲጀመር እኮ ትንፋሻቸውን ይዘው ነው የሚጠብቁኝ። በጣም ወፍራምና የቱርክ ቡና አምጪልኝ። ሙያሽ ይታይ እስኪ። እንዴት ናችሁ? እንኳን ደህና መጣሽ። አመሰግናለሁ። ሁለታችሁ ደስ ትላላችሁ። አጎትና የወንድም ልጅ፣ ከዛ ኑ ሲጨመርበት ሙሉ ቤተሰብ ትሆናላችሁ። በጣም አሪፍ አይደል? ልክ ነሽ። በያውን ይህንን ነገር ቶሎ ብለን እንጨርስ። ለዛ እኮ ነው እዚህ ያለሁት። 5 ሚሊዮን እና የሆቴሉን ካርታን ይወስዳለሁ። ይበቃኛል። ሂክመት፣ ለአንቺ የተሻለ ሀሳብ ላቀርብልሽ እፈልጋለሁ። አይ ሌላ ሀሳብ አልፈልግም፣ ይቅርብኝ። መጀመሪያ አዳምጪን እስቲ። አይ እኔ መስማት አልፈልግም። እድል ስጭን። እሺ ላንተ ስል ልስማው። ምንድን ነው? 1 ደቂቃ። እዚህ ውስጥ 2.5 ሚሊዮን ዶላር አለ። ከተስማማሽ ያንቺ ነው። ምን ይመስልሻል? ከሆቴሉ ካርታ ይልቅ ደግሞ አቫኖስ ያሉት 4 ሱቆች ካርታ እጄ ላይ አለ። እሺ ካልሽ በአንቺ ስም ማዘዋወር እንችላለን። አይ እኔ አልፈልግም። በደንብ ላስረዳ። ይሄ ቦርሳ እንዳለ ሆኖ ሌላ ልክ እንደዚህ አይነት ከጎኑ ትጨምራላችሁ። ልክ እንደዚህ ቦርሳ 5 ሚሊዮንና የሆቴሉን ካርታ፣ ይሄን ብቻ ነው የምፈልገው። እሺ ብትይ ይሻልሻል። ስማ፣ አልፈልግም አልኩ እኮ። እኔ 5 ሚሊዮን ዶላርና የሆቴሉን ካርታ ብቻ ነው የምፈልገው። የምለው ይገባሃል አይደለ? ሂክመት፣ 2 የፈለገ 1 ሳያገኝ ሄደ ሲባል ሰምተሽ ታውቂያለሽ? እውነተኛ አባባል ነው። ስለዚህ እሺ በይ። እንግዲህ ታሲን ከማን ጋር እንደምታወራ አላወቅም ማለት ነው። ቆይ እኔ ምን ማድረግ እንደምችል አታውቅም እንዴ? የኔንና የወንድሜን ድርሻ ብቻ ነው የምፈልገው። እሺ፣ በጭራሽ ሌላ ነገር አልጠየቅኩ። ትሰሙኛላችሁ አይደለ? ይህንን ሆቴል ለመሸጥ ብትሞክሩ ማስቆም እንደምችል ማወቅ አለባችሁ። እንደውም አንድ ምሳሌ ልስጣችሁ። የሆነ ሰው መጥቶ ሆቴሉን መግዛት ቢፈልግስ? እኔ አልፈቅድም። መሬቱን ለመግዛት ከሞከራችሁ አስቆማችኋለሁ። ሁሉም ነገር ውስጥ ጣልቃ መግባት እችላለሁ። ሌላው ደግሞ ረስቼው ከሱምሩ ጋር ያለውን የፍቺ ጉዳይም ገና አላነሳው። መቼም ታሲን ተግባብተናል አይደል? እኔ የምፈልገውን ማላገኝ ከሆነ መቼም ቢሆን አንስማማም። ለረጅም ጊዜ ስታስቡ ቆይታችኋል። አሁን እኔ ሰልችቶኛል። ስለዚህ ስትወስኑ አሳውቁ። ስሚ፣ ቡና ፈልጋለሁ ብዬሽ ነበርኩ። ቆይ ምን ያህል ጊዜ ነው የሚወስድብሽ? ለሰውየው በረዶ በቀዝቃዛ ውሃ አምጪለት። እነዚህ ሰዎች መረጋጋት አለባቸው። በጣም የተናደዱ ይመስላሉ። እንዴት ዋላችሁ? ሰላም፣ እንኳን ደህና መጣሽ። ምን ልታዘዝ እመቤት? አቶ አንዳችን ለማግኘት ነበር የመጣሁት። አንዳች አልቲን። ለስራ ኢንተርቪው ነው? ምን አልሽኝ? እዚህ የመጣሽው ስራ ለመቀጠር ነው ወይ? አዲስ ማስታወቂያ ስላለን ነው። አዎ። እሺ፣ ስምሽን ንገሪኝ እባክሽ። ሴቪ ላይ ጉንሰር እባላለሁ። እሺ ወይዘሪት ሴቪ ላይ እዛ ጋር ሆነሽ መጠበቅ ትችያለሽ። ተራ ሲደርስ እጠራሻለሁ። አመሰግናለሁ።
ቺካጎ ካለው ሪፖርት እንዲቀርብልኝ ጠይቄ ነበር። ምን ደረሰ? እሱ ችግር ተፈቷል አለቃ። ጥሩ፣ በጣም ጥሩ። ቬዳት ኤክሴንድሮ ያለው ጎተራ ችግር አለ ብለህ ነበር። ምንድነው እሱ? እሱ ችግር ተፈቷል አለቃ። ባለፈው ሳምንት እዛ ሄጄ ነበር። ማናት እሱ? ያንተ ረዳት ለመሆን ማመልከቻ አስገብታ ነበር። ስለዚህ እኔ ነኝ ማናገራት። እሺ አለቃ። እሺ አያቴ እየመጣ ነው። ውዴ ብራቮ ብራቮ። መስutዬ እንኳን ደስ አለ። በጣም ኮርቼብሃለሁ የኔ ውድ። የኔ ጎበዝ፣ የኔ አንበሳ። አመሰግናለሁ እህቴ። ይሁን ለባንቺ ነው። ውይ የኔ ውድ ማሬ፣ በጣም ነው ያኮራኝ። እኔ የምለውን አላውቅም። የኔ ልጅ ጎበዝ፣ ተባረክ። አመሰግናለሁ አክስቴ ሀይት። ማሬ እንኳን ደስ አለሽ ይስማ። በጣም ነው የማመሰግነው። በእውነት በጣም ነው ደስ ያለኝ። እውነቴን ነው። ልጆቹን በጥሩ ሁኔታ ነው ያስተማርሻቸው። በእውነት በጣም ጥሩ ሰው ነሽ። ፈጣሪ ባርክሽ ውዴ። እኔ ሳሎን ዋናውን ስራ የሰራው መሱት ነው። ወይዘሮ ኢስማ በጣም ጎበዝ ልጅ ነው። በደንብ እንደሚማር እንድታረጋግጭ ይፈልጋል። ወደፊት ትልቅ ቦታ ይደርሳል። እሺ፣ የሚደረገውን እናደርጋለን። በድጋሚ እንኳን ደስ አለ መሱት። ቻው። በድጋሚ በጣም ነው የማመሰግነው። ኦይ በላሁን እንሂድ። በልንሂድ። ና የኔ አንበሳ። እስኪ አምጣ ዋንጫውን ነው የኔ አንበሳ። ወይዘሪ ሴቪላይ። አቤት። ያንቺ ተራ ነው፣ መግባት ትችያለሽ። እሺ። ይግቡ። ሰላም። ሰላም። አንዳ ቻልቲን ይባላል። ሴቪላይ ጉንሳር። እንዴት ነሽ ሴቪ? ስለ ጂሃን የሆነ ነገር ልትይ ነበር። ማለቴ ወንድሜ ያልሽና አቋረጥሽ። ተወኝ እባክህ። ወንድሜ ብቻ አይደለም አያቴም ራሱ አሁን ልክ አይደለችም። ምን ነው? ምን ተፈጠረ? ያቺ ሴቪላይ የምትባል ሴት ደብዳቤ ጽፋ ጠፋች እና ወንድሜና አያቴ በዛ ምክንያት እኔ ላይ ጮሁብኝ። እሷ መሄዷ ያንቺ ጥፋት ነው አሉኝ። በአንቺ ምክንያት ነው ሄደችው አሉኝ። ቆይ ሴቪላይን ምን ብለሻት ነው? እኔ ቆይ ምን እላታለሁ? እውነቱን የነገርኳት። የምትኖሪበትና የምትነጁ መኪና የኛ ነው፣ ለመሆኑ ደስተኛ ነሽ ወይ ብዬ ጠየቅኳት። ቆይ እውነትሽን ነው ሀሪካ? ወይ እኔ በጭራሽ አልዋሸሁም። ያላት ነገር በሙሉ የኛ ነው። እሷ ዝም ብላ በዚህ ተናደደች። እውነት ለመናገር እንደዛ የተሰማት ቆይቶ ነው። ብቻ እንደዛ ብላ ከቤት ከወጣች በኋላ ወንድሜ እኔን ተቆጣኝ። እንዴት እንደዚህ አይነት ነገር ታደርጊያለሽ? ቆይ ለምን እንደዚህ ያደረግሽ? ለሰው አታዝኝ ማለት ነው ሀሪካ? ምን? ሴቪላይ ስንትና ስንት ጉድ እንዳሳለፈች አታውቂ? የኔ ወላጆች ናቸው ብላ ያሰበቻቸው ሰዎች ወላጆቿ እንዳልሆኑ ደረሰችበት። ቤተሰቦቼ የምትላቸው ሰዎች ደግሞ በሙሉ ጀርባቸውን ሰጧት። ከዛ ይባስ ብሎ ደግሞ እውነተኛ ወላጆቿን ለማግኘት ስትሞክር አልተሳካላትም። ይህ ሁሉ ቀላል ይመስልሻል? ማለት ምንም ማለት አይደለም ብለሽ ነው የምታስቢው? ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? ይሄን በፍጹም ካንቺ አልጠብቅም። እኔ እኮ እየቀለድኩ ነበር፣ ቀልዴን ነበር። እውነት ናዚ፣ እንደዚህ አይነት ቀልድ አለ እንዴ ሀሪካ? ባለፈው ለሰው ስለማዘን ስናወራ አልነበር እንዴ? እሱን ረስተሽው ነው? አንድ እንኳን እሷ ምን ሊሰማት ይችላል ብለሽ ለማሰብ ሞክሪ። እንደው በፈጠረሽ ሀሪካ፣ አንቺ እሷ የሆነችውን ቢያጋጥምሽ ምን ትሆኚ ነበር? ናዚም፣ እኔ እንደዛ አስቤው አይደለም። በዚህ ታዝናለች ብዬ በጭራሽ። አሁን ስለዚህ ነገር ማውራት ጥቅም የለውም። ሂሳብ አምጣልን እባክህ። ውይ ናዚም፣ ደግሞ እኔ እንደዚህ ትጎዳለች ብዬ ባስብ ኖሮ እውነት አላደርገውም ነበር። አመሰግናለሁ። መልካም ቀን። እንሂድ።
ሰላም፣ እንዴት ናችሁ? ይቅርታ ካላስቸገርኳችሁ። ኧረ ችግር የለውም። ስለሆነ ሰው ልጠይቃችሁ ፈልጌ ነበር። ጠበቃ ነው አህመድ አልፓሳን ታውቁታላችሁ እንዴ? እንግዲህ እዚህ የተወሰኑ አህመዶች አሉ፣ ብዙ ጠበቃዎችም አሉ። የትኛውን ነው የምትፈልጊ? የባለቤቱ ስም ደግሞ ኒላይ ነው። ኒላይ? ጡረታ የወጣችው አስተማሪ ወይዘሮ ኒላይ ነች? ጡረታ ወጥታለች። የት እንደሚኖሩ ልትነግሩኝ ትችላላችሁ? የቢሮውን አድራሻ ልንገርሽ። እዛ ጋር ወደ ግራ ትዞራለሽ፣ 4ኛው ህንፃ ላይ 3ኛ ፎቅ ስትደርሺ ታይዋለሽ። እሺ፣ እውነት አዎ፣ ነው። በቤት እንደዛ። በጣም እሺ፣ መልካም ቀን ይሆንልሽ። ሰላም፣ ሱምሩ እባላለሁ። የኒላይ ጓደኛ ነኝ። ሱምሩ፣ እንኳን ደህና መጣሽ። አመሰግናለሁ። በአጋጣሚ እዚህ አካባቢ ነበርኩኝና ብቅ ልበልና ኒላይን ላግኛት ብዬ ነው። ያው ከሌለች ባለቤቷንም ባገኘው ደስ ይለኛል። ወይ በጣም ይቅርታ አድርጊልኝ። አሁን ላይ ሁለቱም እዚህ የሉም። ልጃቸውን ለመጎብኘት ጀርመን ሄደዋል። ወደ ጀርመን? አዎ፣ ልጃቸው ወልዳ ነው። በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። ለመሆኑ መቼ ነው የሚመለሱት? እነሱ ገና የመመለሻ ቀናቸውን አልወሰኑም። ስለዚህ ምን ያህል ጊዜ እንደሚቆዩ አላውቅም። ስልክ ቁጥራቸውን ልትሰጪኝ ትችያለሽ? እባክሽ ላናግራቸው ፈልጌ ነበር። ወይ በጣም ይቅርታ እመቤት፣ እኔ ዝም ብዬ ስልክ ቁጥር መስጠት አልችልም። ግን አንቺ የምትፈልጊ ከሆነ ስልክ ቁጥርሽን እኔ ጋር አስቀምጪና አታስቢ፣ ሲደውሉ አሳውቃቸዋለሁ። እሺ፣ እሺ፣ ደስ ይለኛል። አመሰግናለሁ። እሺ፣ መልካም ቀን። ምንም አይደል። እወድሽ ነበር፣ የእውነት እወድሽ ነበር። መቼም ቢሆን እንደዚህ አይነት ነገር አላድርግብሽም። እኔ አልነካውሽም አንዴም እንኳን። እኔ አንቺ ላይ መጥፎ ነገር ካደረኩኝ አምላክ ይፍረድብኝ። እባክሽ እባክሽ ኒላይ፣ ይህን ነገር ማስታወስ አለብሽ። የዛኔ ያሳለፍኩትን ነገር በጭራሽ እንዳትረሽ። ምን አይነት ጉድ ውስጥ ገብቼ እንደነበር እንዳትረሽ ማስታወስ አለብሽ። ከአንቺ ውጭ ምስክር ሊሆን የሚችል ሰው የለም። ወይዘሮ ሂክመት እንኳን ደህና መጣሽ። እንዴት ነሽ? ደህና ነኝ፣ ደህና ነኝ። አቶ ጃንን አቶ ታሲን ቅድም የመጡት የስብሰባ ክፍል ውስጥ እየጠበቁሽ። አውቃለሁ። እና ጊዜ ደርሷል። ደስ ብሎኛል። አንተ? ሁሉም ሰው ደስ ብሎታል። እሺ፣ ባለቤትህን ሰላም በልል። አጎቴ፣ አክስቴ የጠየቀችውን ነገር በሙሉ ተቀብለናል። ሁሉንም ነገር እሺ ልንላት ነው። አሁንም ቢሆን ግን በግድ እሺ ማለታችን አላስደስተኝም። የኔ አንበሳ፣ አንተ ምንም ማሰብ የለብህም። እሺ፣ ሂክመት በአሁኑ ሰዓት የሳሜት ሻንሳላን ወኪል ነች። እኛም ኩባንያውም ችግር ውስጥ እንገባ ነበረ። አንዳንዴ መቼ እሺ ማለት እንዳለብን ማወቅ አለብን። አንዳንዴ ጦርነቱን ለማሸነፍ ትንንሽ ውጊያዎችን መሸነፍ ያስፈልጋል። አይመስልም? እሺ ይሁን። ጥሩ። በስተመጨረሻ ወደ ራሳችሁ ተመልሳችኋል። እድሜ ለእናንተ ብዙ ጊዜ ባክኗል። ግን ይሁን፣ ካለማድረግ አርፍዶ ማድረግ ይሻላል። እሺ፣ ቁጭ በይ ሂክመት፣ ቁጭ በይና ቶሎ እንጀምር። ቶሎ በይ። አሁን ጀምር። ግን እዚህ አካባቢ ቦርሳ አይታየኝም። ይኸው። ጥሩ፣ ካርታውን ስጡኝ። ጥሩ ነው። ቆይ አንዴ፣ ይኸውላችሁ ድጋሚ የምታመነቱ ከሆነ ይሄ 5 ሚሊዮን ወደ 10 ያድጋል። በዛውም ካርታውን መውሰድ እፈልጋለሁ። 4 ሱቅ እንሰጥሻለን ብላችሁኝ የለ? እሱንም መደራደር እፈልጋለሁ። ስሚ፣ ገና አልተፈረመም። እኔ መፈረም አለብኝ። ፊርማህ ዋጋ አለው ብዬ አስባለሁ። የታሲን የኔ ሼርሊ ፊርማ ሁልጊዜም ዋጋ አለው። እሱን አትርሺ።
ሄሎ፣ አቤት። እሺ፣ መጣሁ። ምን ተፈጠረ? አባቴ ሞቷል። ጂሃን ነግሬሻለሁ ሂክመት፣ ሁሉንም የሚፈልጉ ሰዎች ባዷቸውን ይቀራሉ። እኛ ያቀረብነውን ብትቀበይ ኖሮ አሁን 2.5 ሚሊዮን ዶላር ብቻ ሳይሆን 4 ሱቅ የሚኖርሽ ነበረ። በሚያሳዝን ሁኔታ አሁን ግን ምንም አይኖርሽም። ወንድምሽ ሞቷል እኮ አትሄጂም እንዴ? ሰላም ሰላም። እኔ የምልሽ ሴቪ ላይ ከአንቺ ጋር እያለች ደውላ ነበር፣ አስታወሽ? ቪዲዮ ጥሪ ላይ ነበራችሁ። የዛኔ ነበር የተዋወቅ ነው፣ አስታውሽ? አዎ ነው። ሰላም ነህ? እንዴት ነህ? ደህና ነኝ፣ ያው ደህና ነኝ። እና ምናልባትም አልሰማሽም ይሆናል፣ ግን ሴቪ ላይ እና እኔ ተጣልተናል። ለረጅም ጊዜ አልተገናኘንም። ከካፖዶሽ ወጥታለች። ስለ እሷ ሳስብ ነበር። ለምኑ ደህና ነች? የት ነች? ስላለችበት ቦታ ታውቂያለሽ? እናውን አብራሻለች እንዴ? አይ ውይ፣ በጣም ነው የማዝነው፣ ግን እዚህ አልመጣችም። እርግጠኛ ነሽ? አዎ። እና የት ነው ያለችው? ማለት የት ልትሆን ትችላለች? ወንድሞቿን ለማናገር ኢስታንቡል ሄዳለሁ ስትል ነበር። እሺ፣ በድጋሚ አመሰግናለሁ። ቻው። ደህና ደህና። ኖ ወንድሜ፣ ምን ነው ሰላም አይደለም እንዴ? ቁጭ በል፣ የምነግርህ ነገር አለ። ምንድነው? ምን ተፈጠረ? ሰላም አይደለም እንዴ? ያሳዝናል። ሳሚሻን ሰላን አርፏል። እንኳን ለተመጣጣኝ ወይዘሮ ሱፍ አመሰግናለሁ። የት ነበርሽ? እኛ እኮ በጣም ተጨንቀን ነበር። አሁን መጥቻለሁ። ይሄንን ሻንጣ ነው ክፍል ልትወስጂልኝ ትችያለሽ እባክሽ? እሺ። ታሲን የት ነው? ሳሎን ነው? አዎ፣ ከኑ ጋር እዛ ነው ያሉት። እሺ። እና ምን ልታደርግ ነው? ወደ ቀብር ልትሄድ ነው? ማለቴ ወንድም ነበር። ስለዚህ ነገር ማወቅ ፈልጌ ነው። እንደ ወንድም አይደለም ነው። እኛ አንድ አይነት አባት ብቻ ነው የነበረን። ግን እኔ የመሄድ ሐሳብ የለኝም እስካሁን። ያው አላውቅም፣ እርግጠኛ አይደለሁም። ብቻ አላውቅም። እሱም አትፈልግም። እናንተን ካደረጋችሁ ነገር በኋላ መሄድ ብትፈልግ ይገርመኛል። እውነቴን ነው የምልህ። አንተና እናትህን። እሱ ሰውዬ እኮ የቁስላችሁ መንስኤ ነው አይደል እንዴ? እማዬ የት ነበርሽ? እማዬ 50 ጊዜ መልእክት ልክልልሽ ነበር። የት ነበርሽ? በጣም እኮ ነው ያስጨነቅሽን። እባክህ አንተን አንድ ጊዜ ላናግር እችላለሁ? ታሲን ምናልባት ኑ ነግሮ ይሆናል፣ ግን እኔ ልነግርህ ፈልጌ ነበረ። እባክህ ቶሎ እናውራ። ቁጭ በይ፣ ችግር የለም ንገር። ሀሊል መጥቶ ነበር። የልጆቹ አባት ነው። አገኛቸውና እኔ ጋር መጣ። ግን የሚገርመው ነገር ምንም አያፍርም። እንደውም እኔ ጥፋተኛ እንደሆንኩኝ ለማስመሰል ሲሞክር ነበር። አልደፈርኩሽም አለ። አልደፈርኩሽም፣ ጥለሽኝ ሄድሽ አለኝ። ግን ውሸቱን ነው። ታሲን በውሸት ሲሆን እጅ ላይ ነበር። ከዛ ደግሞ ልጆቹንም ለማታለል ሞከረ። ግን ደግሞ እነሱ አልተታለሉለትም እና ያንን ደፋር በጭራሽ አላመኑትም። መቼም እናንተ በጭራሽ አታምኑትም አይደል ነው?